አብራም ልገር አይደል ቀንታ ነው አይደለ የሆነ ከገበያ በግ የሚገዙ እኮ ነው የሚመስሉት። በግ እየተጫረቱ እኮ ነው የሚመስሉት። በቃ በነገራችን ላይ ስትሰርቁት ብትወስዱት ምን ብታረጉት ምንም የማይጨው ነገር ቢኖር የማይጨው እንስሳ ቢኖር በግ ነው። በነገራችን ላይ በግ እንደፈለጋችሁ ብታረጉት ተነስቶ ነው የሚሄደው። በቃ 10 ዓመት ከኖረበት ቤት መታችሁ ብትሰርቁት አብራችሁ ነው ተከትሎ ነው የሚሄደው። አይጨው ምን አይል። በቃ አብርሃም እንደዛ ነው እየሆነ ያለው። ዳራው አትልም እንደ አንተ በስንቱ ፈዘት ይችላል አንተ። እኔ ቆይ የሆነ ሰው ስላሰበለት ብቻ የሆነ ሰው ትዳሩን ትቶ ያችን ሴት ማግባት አለበት ማለት ነው። ሩታ ግን ተንኮለሽ ከባድ ተንኮለኛ ሆነሻል። የሚናገሩትን ንግግር ራሱ እኮ በማስተዋል ቢሰማቸው እኮ እሱ ነገሮች ግልጽ ይሆኑለታል። እነዚህ ልጆች ምን አስበውና ምን ፈልገው ከጎኑ እንደቆሙ እኮ ግልጽ ይሆንለታል። አሁን ስላሰበችለት እሷ ጥሩ መልካሙን ስለተመኘችለት የግዴታ ሚስቱን ትቶ ከሄርሜላ ጋር መሆን አለበት ማለት ነው። ሰላም ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ይመቻችሁ። አይ ደህና ነሽ? ደህና ነኝ። እንዴ ከባሌ ጋር ነው የወጣሁት። ምን ነው? የትኛው ባልሽ? አንዳንዴ ግጭት ይፈጠራል። ይገባክ? ያው አንዳንዴ ብርና ብር ይጋጫል አይደለም? ሰው ራሱ ትዳር ውስጥ ደግሞ መጋጨት መጣላት እና ምን ያለ ነገር ነው። እንዴት ሰው እንደዚህ ባንድ ቀያየረ ነው ታውቃለህ? ብዙም አልፈልገውና ደስ የማይል የሚደብረኝ ነገር አለ። ምንድን ነው ዛሬ? ለዛ ነው እንጂ እንትን ጠልቼ አይደለም። በጣም እንደታውቃለህ። እና ደግሞ የሚገርማችሁ አላልኳችሁም? በ5 ደቂቃ ነው የመጣው እንዳልኩት በ5 ደቂቃ ነው የመጣልኝ። እንዴት ደስ እንዳለኝ ብታውቅ። እና ምንድነው ሩታ ልጁን አታፍዢዋ። ምንድነው መጠየቅ ያለ ጠይቀዋለሁ ብለሽ ልጁን አታፍዢው። እስከ ዛሬ ድረስማ እኮ ባፈዘ ደንግዚውን በውጣንጢኝ ልጁን የቁም ሬሳ አድርጋችሁት ነበረ። በቃ የምንፈልጋትም ሩታች ነበረች። በቃ እንደዚህ እንድትሆኚ አንቺም እነሱ ከሚሆኑት በላይ ሆነሽ ማሳየት እንደምትችይ ማሳየት ነበር የምንፈልገው። በቃ ይኸው በቃ አንቺም ሴት መሆንሽም ማሳየት አለብሽ። አብርሃም ወደ አንቺም የመጣው አማለሽው ወዶሽ አፍቅሮሽ በቃ ፈልጎሽ እንደመጣው ሄርሜላም በእንደዛ አይነት ሙድ አብርሃምን ወደ ራሷ ለመሳብ ጥራ አልነበረ። ስለዚህ በቃ ከሄርሜላ የተሻለ አንቺን ደግሞ በደንብ አድርጎ ስለሚያቀሽ ከሄርሜላ የተሻለ ከአንቺ ጋር ብዙ አይነት ታሪክ ስላለው በቀላሉ ባልሽን ወጥመድ ውስጥ መክተት እንደምትችይ ነግሬሽ ነበረ። በእል ምናምን በመናደድ በጥፊ በመማታት ምናምን ወንድ ልጅን የራሷ አርጋ የምታክ ሴት የለችም ብዬ ደጋግሜ ተናግሬ ነበር። በቃ ይሄው አሁን እዚህ ጋር ክብርሽን እንድጥይ ምናምን ነገሩን ሪል የምር እንድታደርጊ ምናምን አይደለም። ስለዚህ ለእነዚህ ልጆች አንቺም ማማለል እንደምትችይ አንድን ወንድ ልጅ በራስሽ ቁጥጥር ውስጥ ማድረግ እንደምትችይ አቅሙ እንዳለሽ ያንን ተጠቅመሽ ባል እንዳደረግሽው ለልጅሽም አባት እንዳደረግሽ እነዚህ ሰዎች ማወቅ አለባቸው። ወለድሽ እንጂ የሆንሽው ነገር የለም። ይሄው ውበትሽ እንዳለ ነው። ጭራሽ እንደው ደምግባቱን ሞገሱን ሁሉን ነገር እንደው ጨምሮልሻል። ይሄው እነዚህ ሰዎች ከአንቺ አጠገብ ቆመው አመዳቸው ነው የሚታየው። ምንድነው ማለት ምን ይሆንሽ ነው? አቤል እኔ አሁን ጥሩ ጓደኛው እንደሆንክ ነው የማውቀው። አንተ ሰው ከሚስቱ ጋር እንደዚህ ሲያወራ ምናምን ደስተኛ አይደለም ማለት ነው። አንቺ ግን አይውልሽ እየተነጋገርንበት ያለውን ነገር ምን እያደረግሽ ነው? ልጁ ግን ምንም አያውቅም ብለሽ ግን ማለት አፍቃሪ ነው ብለሽ እንደዚህ ልጁ ምንም አያውቅም ብለሽ? አረ በደንብ ያውቃል። ግን አለማወቅ እንግዲህ ምንም አያውቅም ብላችሁ የተጫወታችሁበት እናንተ ናችሁ እንጂ እሷ አይደለችም። እሷማ 80 ሚስቱ ነች፣ ገና ሚስቱ ነች፣ ትሰራላችኋለች ገና ማለት ነው። ቤተሰብ የዛሬ ሩታ በደንብ አርጋ ሰርታላችኋለች ለሁለቱም ማለት ነው። የቺ የፍየል ምላስና የዛኛው ልጅ ማለት ነው። ስሙ መጥራት ራሱ አስጠልቶኛል። የምን የመጨረሻ ሴት እንደው ሴት ይሻላል። ልጁ ምንም አያውቅም ያለ ነው ማለት ነው። ምንም አያውቅም ማለት ምን ማለት ነው? ለምንድነው ምንም አያውቅም? ከመሬት ተነስተ ዝም ብለህ ምንም አያውቅም ማለት አትችልም። የሆነ ነገር ቢኖር ነው እንጂ ዝም ብለህ ምንም አያውቅም ማለት በጣም ከባድ። ግን ምንም አያውቅም ብላችሁ የተጫወታችሁበት እናንተ ናችሁ እንጂ እሷ አይደለችም። እሷ ከሆነች የ80 ሚስቱ ለዛውም ወዶ አፍቅሮ ምን ብሎ አማላው በደንብ አርጋ አፍቅሯት ነው እንግዲህ አግብተው እንግዲህ ተጋብተው የልጅ አባት ያደረገችው ነው ነች እንጂ እናንተ ናችሁ እንግዲህ ምንም አያውቅም ብላችሁ ከትዳሩ ልታለያዩት የነበራችሁ ከጎኑ ሆናችሁ እያጨበጨባችሁ በመጥፎ ጎኑ እያጨበጨባችሁ የነበራችሁት እኮ ምን ተፈጥሮ ነው? ምን ተገኝቶ ነው እንደዚህ ይሆንሽ? እኮ አንቺ ዛሬ ምን ተገኝቶ ነው እንደዚህ ይሆንሽ? እኮ ቆይ ተረጋጋ። አንድ ላስረዳ አይደለ? በቃ ምን ገደለች ነው ከናውራሽ ምን በምን ተገናኝታችሁ ከዚህ መጣተትና ነው ይሄ? ይኸውልህ እኛ መታሰርህን ልንጠይቃት
ሩታና አብርሽ እንዲቀራረቡ ስለማይፈልጉ ነው። ሁለት ደግሞ እንደዚህ ሲሆኑ በቃ ይቀራረባሉ፣ አሪፍ ሁኔታ ላይ ይሆናሉ፣ ይታረቃሉ፣ ስለዚህ አብሮ ይሆናሉ። ለዛ ስለሆነ ይሄንን ቅርርብ እነሱ ስለማይፈልጉት ነው እንደዚህ የሚያንቁነጠነጣቸው ማለት ነው። እንደ ተቆነጠጠ ልጅ ማለት ነው ያቁነጠነጣቸዋል። እንግዲህ ሩታ ከሆነች ሰርታላቸዋለች በደንብ አርጋ። ዛሬ የምር በጣም ነው የተመቸችኝ ማለት ነው ቤተሰብዬና በደንብ አርጋ ሰራችለት። እሱም ያው ግራ ገብቶታል አብርሽ ማለት ነው እንደዚህ በመሆኗ። ሌላ ምን ተገኝቶ ነው? አውቆ ሆም ብሎ እዛ ጋር ከጎን የገቡለት ነው እንጂ እሱ ራሱ እንደዚህ አይናገርም ነበር ሲጀመር ማለት ነው። በርግጥ ትላንትና ያ ሁላ ለምኗት ያ ሁላ ነገር ሆኖ የልጃችን ብለሽ ብሎ ያ ሁላ መልስ ሰጥቶ ያ ሁላ ተናግሯት እንግዲህ ዛሬ ደግሞ እንደዚህ ስትሆንበት በርግጥ ግር ይለዋል። ግን ቢሆንም እነዛን ደግሞ በመሃላቸው ጥልቅ ያሉ እየገቡ ለማጣላት ለምን አብሮ መሆን ስለማይፈልጉ እሷና እሱ አብሮ እንዲሆኑ ስለማይፈልጉ ማለት ነው። ለዛ ስለሆነ እንግዲህ እንደፈለጉ ሩታ እኮ ሰራችለት። የምሬን ነው የምላችሁ እንትና የሁለቱም ሰራችላቸው በደንብ አርጋ ማለት ነው። ይለያል ትለያለች ሩታ የኔ ቆንጆ ነው። ጥዩና አንቺ ይመርጣል እኔን ይመርጣል ምናምን አትለኝ መሰለኝ። እኔ ምለው በውስጥ መስመር ያወራችሁት ነገር አለ? አረ ወይ የማላውቀው ነገር አለ ማለት ነው። ብናወራ ሰላማዊ ሆነሽ ምናምን የምታወሪኝ ምን ተገኝቶ ነው? እኔ እኮ በቃ ማለት ስለ አንዳንድ ነገሮች ስለሚያናድዱኝ እንጂ በጣም እንደምወድ በቃ አረሳችሁ አተወች። ምንም ቢሆን እኮ ባሌ ነው ጊዜያቶችን አሳልፈናል። እኔ ደግሞ በዛን ጊዜያቶች አረሳቸው። ምንም አንተ ታደርግ ማለት እኔ አንተ ላይ የሚጨክል ልብ የለኝም። ይኸውልሽ ሩታ ልጁ ሞኝ ነው ብለሽ እንደፈለገ ይረዳኛል ብለሽ እንደነበረው ማውራት። ቆይ ግን ማለት ነው አንድ ሐሳብ አለኝ እዚህ ጋር። አብርሽ ምን ሆኖ ነው እንደዚህ ቆሞ የሚሰማቸው? ሁለቱንም ግራ አጋቡት እኮ የመጨረሻ ማለት ነው። ግራ ገብቶታል። ግን ጓደኞቹ ሁለቱንም ማለት ነው እቺ የፍየል ምላስና ይሄ ስሙ ማን ነው? ተውት በቃ ስሙን አትጥሩት። እኔ ልጠራው አልፈልግም። እና ሁለቱንም ጓደኞቹ ናቸው እንግዲህ እንበለውና ጭራሽ ሞኝ ነክ ሞኝ ስለሆነ አትጫወችበት። ምን አይነት አባባል ነው? ረቅሌት ነው የምር። ጭራሽ ጓደኛው ነህ ሞኝ ስለሆንክ እንዴት አውቀውት ነው? በዚህ ልክ አውቀው ለካ በዚህ ልክ አውቀውት ነው ትዳሩን ሊያፈርሱበት የቻሉት ማለት ነው። ሞኝ ስለሆንክ ሞኝ ስለሆነ አትጫወችበት። ምንድነው እንደዚህ የምታደርጊው እያሏት ግራ ገብቷቸዋል እነሱ ራሱ ማለት ነው። እና በዚህ ልክ ሰውን ማርከስ በራስ እጅ እኮ ክብሬ ከፍ ዝቅ ይላል ብለህ አይደለም ትዳርህን የተውከው ማለት ነው። ትዳርህ የተውከው እኮ ከፍ ዝቅ ይላለሁኝ ብለህ ሳይሆን በቃ ሞኝ ስለሆንክ ነው ማለት ነው። እነሱ ባልሁን ተመርተክ እነሱ ተው ትዳርህን አፍርስ ይቅርብህ ሲሉክ መተው ያንን ነገር ነው አንተ እያደረግክ ያለው ማለት ነው። አብርሽ በዚህ ልክ ሞኝ መሆን የለብህም። እኔ በሆነ አጠናግራቸው ነበር የሚሄደው። ሩታ ግን በጣም ተመችታኛለች። የምሬን ነው ብላችሁና እንዴት ነው በዚህ ልክ ዝም የሚለው? ወንድ ልጅ አይደልክ? ቆፍጠን ብሎ ማውራት ነው አለቀ። ሚስቱ ብትሆንም ሩታ ግን ሄርሜላና ይሄ ያኛው ልጅ ቆይ እንዴት ነው በዚህ ልክ እንደዛ ብሎ የሚያወሩት? ምናምን እንዴት ቢደፍረው ነው? እንዴት ጓደኛ ሆኖ ሞኝ ስለሆነ ምን ያክል አውቆት ነው? ለነገሩ ሊያበላሽ ትዳሩን ሊያፈርስበት በዚህ ልክ ሄዶ ነበረ፣ ተራምዶ ነበረ። ግን አልተሳካላቸውም፣ ሁለቱንም ማለት ነው አልተሳካላቸውም። እንግዲህ ሩታ ይሄው አሁን እንደዚህ ተለጣጥፋለች። ነገ ደግሞ አብሮ ሆነው ቤታቸው ውስጥ ልጃቸው አብሮ እያሳደጉ ምናምን ነገር ይኖራሉ። ግን እነዛ ወደ ኋላ ይቀራሉ ማለት ነው። እንግዲህ በሁለት ሰዎች መሀል አትግሙ የሚባለው ነገር ይህንን ነው የሚያመለክተው ማለት ነው። ስለዚህ አስቡት እስኪ ይሄንን ስንት ነገር አድርጎላችሁ ከመሬት አንስቶ ብቻ ሳይሆን ስንት ምን አይነት ሰው ነበርክ ሲጀምር ይሄ ያኛው አቤላ ተብየው ማለት ነው። እንዴት ምን አይነት ልጅ ነበርክ እስኪ ዛኔ ወደ ዩቲዩብ ስትመጣ ራሱ ትዝ ካለ እና ባለፈው ደግሞ በጣም እንደ ንጉስ ነበር ሁላ የምታዩት ማለት ነው። ከምነግራችሁ በላይ ማለት ነው። ምን ሆነና አቤላ ነው ያሽብር የነበረው እኮ አብርሃም እኮ ነው ከሻው አዎ ባለቤቴ አብርሃም ነው። ስለዚህ ምን አነሳስቶሽ ነው ዛሬ? አሁን በዚህ ደቂቃ ውስጥ ምን ተፈጥሮ ነው በዚህ ልክ እሱ ላይ ልትሆን ይችላል? ግራ ገብቷታል በሚገርም ሁኔታ ማለት ነው። በጣም ቦግብ ላይ ነበረ ሴትዮ። አሁን እዚህ ጋር ስትመጣ ነው እንደዚህ አይነት ሰላማዊ ሰው ነበር አሁን ማለት ነው። እኔ አንተ ጋር እንደዚህ ማውራት ምናምን በጣም ደብሯት አልገባ አላቅም። አንቺ ለሱ ስሜት ሊኖርሽ ይችላል፣ ግን ደግሞ ልጁ ማለት ትዳር ነው ገባሽ? ምንም ቢሆን ትናንትናም ቢሆን እንመለስ ምናምን ይለኝ እኔ ትዳር መሆኔን አሁን ዛሬ ነው እንዴት ታወቀሽ? እንዴት ትናንትና ለነገ ፍቅር እዚህ ጋር አንድ ነገር አለ ሩታ
ይሄንን ነገር እነሱ ለማናደድና እነሱ ለመበቀል ብለሽ ከሆነ በጣም ነው የሚያናደው፣ በጣም ይደብራል። ሲጀምር መደረግ የሌለበት ነገር ነው። ሁለት ደግሞ ይሄንን ነገር የምር አርገሹ ከሆነ በጣም ነው ደስ የሚለው። አንቺና እሱ አብሮ ለመሆን ልጃችሁን አብሮ ለማሳደግ እቤት አብሮ መኖር በቃ ያለፈውን አልፏል ብላችሁ ህይወታችሁን አብሮአችሁ የምትቀጥሉት ነገር ከሆነ መልካም ነው። ግን ካልሆነ ይሄንን ነገር ሆን ብለሽ እነሱ ለማናደድ ብለሽ የምታደርጊው ነገር ከሆነ በጣም ነው የሚያሳዝነው። በጣም ማለት ነው። ሲጀመር መሆንም የለበትም። ይሄን ነገር እውነት ከሆነ እኛ ደስ ይለናል አብራችሁ ብትሆኑ ማለት ነው። እና በአንዴ ስትቀየሪ በርግጥ ያው ውሸት ይመስላል። ስለዚህ ሩታ ያው ያለፈው አልፏል። አብርሽ እንግዲህ ምንም ማድረግ አይቻልም። ትላንትና አለፈ። የባለፈው ባለፈው አልፏል። አስቢበት እስካልካት ድረስ አስባበት መጥታለች። እንግዲህ ስለዚህ መወሰን ነው ወስናለች። አስቢበት ያልካትን መልስ አግኝተሃል ማለት ነው። ካሁን በኋላ ባሏ ሆነሃል፣ ባለትዳር ሆነሃል። ስለዚህ በፊትም ባሏ ነህ፣ አሁንም ባሏ ነህ ማለት ነው። ለዛ ስለሆነ እንግዲህ አርፈ ቁጭ ብትል ይሻላል። አብርሽ ግን ሩታ ካልሆነ ይሄንን ነገር ደግሞ በጣም ነው የሚያስጠላው። በጣም ከምነግራችሁ በላይ ማለት ነው። ይደብራል። እንደዚህ ሲጀምር መሆንም የለበትም በእንደዚህ አይነት መልኩ ማለት ነው። እና ይሄንን ነገር ካደረግሽው በጣም ደስ ይላል። እና ሄርሜላ ደግሞ ስሟን ጠራዋት እንዴ? ተሳስቼ ነው በቃ እቺ የፍየል ምላስ ማለት ነው። እና እሷና ያኛው ልጁ ማለት ነው አቤላ ተብየው ሁለታቸውም ሊለያዩ ስለሚፈልጉ መለያየትን ስለሚፈልጉ ለዛ ስለሆነ እንግዲህ ከሷ ጎን አርጋው ነው ያቆመችው ራሱ አሁን ማለት ነው። እና እየተቀያየሩበት ነው እንደ በግ ማለት ነው። እንደ በግ ሂድ ሲሉት ይሄዳል እና ሲሉት ይመጣል። እንግዲህ እንደዛ እየሆነባቸው ነው አብርሽ ማለት ነው። ግን ሁሉም ነገር አውቀው ነው በዝምታ እያሳለፈው ነው። ያው ዝምታ ወርቅ ነው የሚባል ነገር አለ አይደለ? እንደዛ እያለፈው ነው። ግን እንዴት እንደሚያረጋት ያው አይታችኋል። ሄርሜላን እንዴት እንደሚቆላት ማለት እንዴት እንደሚያሻላት እና ሩታዬ የኔ ቆንጆ እንግዲህ ባሌ የኔ ነው እያለቻት ነው ማለት ነው። እንግዲህ ባልሽ ነው፣ ማንም አልቀማሽም፣ የራስሽ ነው። ራስሽን ወደ ፍቅር ማምጣትም ትችያለሽ፣ ወደ መጥፎ ነገር መምራትም ትችያለሽ ባልሽን ማለት ነው። በጥፊ እና በስድብ አይደለም፣ ያመነጫጨቅሽ አይደለም፣ በፍቅር ነው ባልሽ ማምጣት የምትችይው እንጂ እንደዚህ እየተቸሽ ምናምን ነገር መሆን የለበትም። እና በፍቅር ነው መሆን ያለበት ማንኛውም ነገር። ልጅሽን ብታሳድጊ በፍቅር እንደ ልጅሽ ነው ፍቅር መስጠት ያለብሽ ለባልሽ ማለት ነው። ስለዚህ ያንን ነገር ስላለ በፍቅር ነው ማንኛውም ነገር መሆን ያለበት። ስለዚህ አብርሽ ደግሞ አላመነም። እውነት ነው ይሄንን ነገር እውነት አርጋው ነው ወይስ እኔ አይኔን ያየችኝ ነው? ትላንትና አላይም ብላኝ ይሄንን አይን የኔ ነው እውነትም እያለ እንግዲህ እያየ ነው ማለት ነው። አላመነም። እውነት ለመናገር እጁ ራሱ ወደ ደረቱ ነው ያደረገው ማለት ነው። በጣም የሆነ ልቡ ድቡ ያለበት ነው። ይሄ አረ ወይኔ ቻለችበት። ቤተሰብ የምሬ ነው የምላችሁ በደንብ አርጋ ችላበታለች ማለት ነው። እንዴት እንደሚያረጋት ያት አረ ወይኔ ሩታ የምር ሩታ የኔ ቆንጆ ማለት ነው። በቃ ቻለችበት። አላመነም። እሱም በፍቅር አይን ነው የሚያያት። ምንድነው በጣም ነው የሚወደዱት እኮ እባካችሁ። ለምንድነው ያቺ ምንድነው የምትመስለው ደግሞ? አረ ከኋላ ምን እንደምትመስሉ ያት እስኪ እንዴት እንደተናደደች ያት። ይሄ አቤል ተብየው ደግሞ ይዩት እንዴት እንደሚሆን ማለት ነው። እንዴት እንደተበሳጨ እንዴት እንደተናደዱ እሷና እሱ ሲተያዩ ራሱ ሁለቱንም እኮ በፍቅር አይን ነው የሚተያዩት። ያንን ፍቅራቸው ለምንድነው የማይመልሱት? ለምንድነው እንደዚህ የሚያደርጉት? ምን አገባቸው? በህይወታቸው አትግቡ። በቃ ይኑሩበት፣ በፍቅር በደስታ ይኑሩበት። በቃ ተዋቸው እንዴ! ምንድነው በዚህ ልክ እናንተ ሰውን ማጣላት? ካሁን በኋላ እንግዲህ ታርቀዋል ማለት ነው። ያበጠው ይፈንዳ እንግዲህ ተቃጠሉ። የአብርሽ ጠላቶችም ሆናችሁ የሩታም ጠላቶች እንግዲህ ብስጭ በሉ፣ ተናደዱ። ሁለት ደግሞ ያቺ ልጅ ከጀርባ እንዴት እንደምትሆን እንዴት እንደሚያረጋት በጣም ነው የተበሳጨችው፣ በጣም ማለት ነው። እና እባካችሁ እናንተ ከኋላ ያላችሁ ሰዎች ማለት ነው በመሃላቸው አትግቡ። በቃ እናንተን አይመለከትም ይሄንን ማለት ነው። እናንተን አይመለከትም። ስለዚህ በመሃላቸው ገብታችሁ ህይወታቸውን አጥበጥብጡ። እናንተ ምንም ነገር አያገባችሁም። በቃ ህይወታችሁ ይኑሩበት። በሰው ትዳር ላይ በሰው ህይወት ላይ ትዳራቸውን አትበጥብጡ።
በፍቅር እንደሚኖሩ ይኑሩበት። በቃ አለቀ። ምንድነው አስሬ በሰው ህይወት እየገባችሁ የሰው ህይወት የምትበጠብጡት? ነገ እናንተ የምትኖሩት ህይወት ምን አይነት ነው? ምን አይነት ብትንትኑ የወጣ ኑሮ ነው የምትኖሩት? ይሁን የሰው ህይወት ብትንትኑን አውጥታችሁ አሁን ደግሞ እነሱን በዚህ ልክ እንደዛ ስታደርጉ ነገ እናንተም ጋር ይሄን ነገር ሊፈጠር ይችላል። ያንን ማመን አለባችሁ። ዳምዘር እንግዲህ ተቃጣይ ተብሎ ይሄንን ተልኮልሻል ማለት ነው። ስለዚህ ሩታ እኮ በጣም ተንኮለኛ ነች እውነትም ማለት ነው ቤተሰብዬ፣ በጣም ከምነግራችሁ በላይ ማለት አቤት ተንኮል አትቻልም። ለነገሩ በፊት ዝካላችሁ የምታስታውሱ ከሆነ ሃይሚና እሷ የማያረጉት ነገር አልነበረም። ፕራንክ በጣም ነበር የሚያረጓችሁ ማለት ነውና ተንኮል ማለት ሩታ በቃ ይሄ ባንዲ እኮ ነው ያቀለጠችው ቤተሰብ ማለት ነው። በቃ የሴት ልጅም ሆነ ወንድ ልጅም ሆነ በቃ እንዲ ነው። በፍቅር ማንንም ሰው በፍቅር ከተያዘ በቃ ፍቅር ያሸንፋል የሚባለው እውነት ነው ማለት ነውና አሸነፈችው ባንዲ ነው። እንግዲህ ይዋት እስኪ አይን ለአይን ራሱ ሲተያዩ እንዴት እንደሆኑ በቃ የሆነ የፍቅር አይን ማለት ነው። የፍቅር እይታ ነው የሚተያዩት ራሱ ማለት ነው። እንዴት አባታቸው እንደሚያምኑ ከዛችው ሽሚት ጋር ደግሞ እንዴት እንደሚያስጠሉ ከስቺ ከሩታ ጋር ደግሞ እንዴት አባታቸው እንደሚያምኑ ደግሞ አምሮባታል፣ ወፍራለች። አረ አሪፍ ነውና አምሮባታል እላለሁኝ እና ደስ ይላል። እንግዲህ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቪዲዮን እስከ መጨረሻው እዩት። የምታበረታቱኝ ከልብ አመሰግናለሁኝ። ለአላህ ብዬ እወዳችኋለሁኝ የኔ ውድ ቤተሰቦች፣ የኔ እንቁዎች ማለት ነው እና አመሰግናለሁኝ። ቪዲዮን እስከ መጨረሻው እዩልኝ፣ የኔ ይጠቅመኛል።